ብትሄዱ ሀገራችን የአንድ ሃይማኖት ሀገር አይደለችም። በዘጠነኛው ክፍለ ዘመን ኦሮሚያ ውስጥ የሙስሊም ሱልጣኔቶች ነበሩ። ብዙ የሙስሊም ሱልጣኔቶች ነበሩ። ቤት በኩል ነው የገቡት? በሶማሊ በዘይላና በበርበራ ነው ክርስትና ማነው እስልምና ኢትዮጵያ ውስጥ የተስፋፋው። ነው አይደለሁም። እስልምና በሰላማዊ መንገድ ኢትዮጵያ ውስጥ የተሰበከው በዘይላና በበርበራ በኩል ገብቶ ነው። ሰፊ ሙስሊም ወደ ሐረር ወደ አርሲ ወደ ምናምን የምታዩት በዘይላና በበርበራ ነው የገባው። ስለዚህ የትኛውን ሃይማኖት ነው ያስተማራችሁት? አሁን ተመልከቱ። የኦርቶማራ ትርክት ተጀምሮ የሚያልቀው ኦርቶዶክስና አማራ ላይ ነው። ትልቁ ችግራችሁ እሱ ነው። እስልምና ከኢትዮጵያ ሕዝብ ግማሽ የሚሆነው ሙስሊም ነው። ሶማሊ ክልል በአማራ መጥቶ አይደለም። ሶማሊ ኢትዮጵያ ነው። ይህን እንድታውቁት ብዬ ነው። ኢትዮጵያ እዛ አማራ ክልል ጀምሮ አማራ ክልል የሚያልቅ ስለሚመስላችሁ አሁን ከእናንተ ጋር ነው የተያዝኩት። ኢትዮጵያን እንደሱ አታስቧት። ይኸውላችሁ ሶማሊ ክልል አፋር ያለው እስልምና በአማራ ክልል አልፎ የመጣ አይደለም። የነብዩ መሐመድ ተከታዮች እኮ እዛው ጋር ሄዱ ቀረ። ከዛ ዳህላክ ሱልጣኔት ነበረ 10ኛው ክፍለ ዘመን የተቋቋመ። የዳህላክ ሱልጣኔት ወደ ውስጥ መግባት አልቻለም። ስለዚህ ኢትዮጵያ ውስጥ እስልምና የተስፋፋው ዛሬ ሶማሊያ ውስጥ በሚገኙት ድሮ ኢትዮጵያውያን ያስተዳድሯቸው በነበሩ በዘይላና በበርበራ ወደብ በኩል ነው። በንግድ ነው እስልምና የተስፋፋው። በተለያየ ሁኔታ ነው እስልምና የተስፋፋው። ከዛ እንትን አለ። ስለዚህ እስልምና የግማሽ ኢትዮጵያ ሃይማኖት ስለሆነ እኛንን ያስተማርናችሁ። ጎጃም ክርስትናን የተቀበለው በ13ኛው ክፍለ ዘመን ነው። ንገረኝ ካላችሁ እስከ 13ኛው ክፍለ ዘመን ክርስትናን አይቀበልም አያውቅም ነበር። ስለዚህ በ13ኛው ክፍለ ዘመን ነው ጎጃም የደረሰው ክርስትና ነበረ። የተለያየ ቦታ ላይ እና አምደ ጽዮን እነ ዘርዓ ያዕቆብ ምናምን ከዛ በፊት ነበሩ። አዎ፣ ግን ዘርዓ ያዕቆብ እንኳን ወደ ኋላ ናቸው። አምደ ጽዮን ኖርማሊ ወደ ኋላ ናቸው። 14ኛው ክፍለ ዘመን ናቸው። ከነሱ በፊት በነበረው ጊዜ ግን ጎጃም አካባቢ ክርስትና አልደረሰም። እስልምና ደግሞ 9ኛው ክፍለ ዘመን ላይ ተዳርሷል። መሀከል እኮ የሸዋ ሱልጣኔት የሚባል አለ። የሸዋ ሱልጣኔት ማክዙማይት ዳይነስቲ። ስለ ኢትዮጵያን ስታዩት ታሪክን እሰፋ እንዲልላችሁ ብዬ ነው፣ እንዲበራላችሁ ብዬ ነው። አንድ ድረስ ጀምራለሁ፣ ከዛ በኋላ ማስተማር ጀምራለሁ። እንዲበራላችሁ ኢትዮጵያን እባካችሁ እኔ ላጥፋችሁ ወገኖቼ። ኢትዮጵያን በሙሉ ስዕሏ ተመልከቷት። ዋቄፈና የሚባል እምነት አለ። ጁዳይዝም የሚባል ቤተ እስራኤሎች የሚከተሉት እምነት አለ። የእስራኤል እምነት አለ። የተለያዩ ደግሞ እምነቶች አሉ። እነዚህ ሁሉ የኢትዮጵያ እምነት አካል ናቸው። የሃይማኖታዊ ታሪካችን አካል ናቸው። ስለዚህ ክርስትና መካከለኛው ምስራቅ ላይ ቅርብ ምስራቅ ተፈጠረ። ከዛ በኋላ ወደ ሩሲያ፣ ወደ ግሪክ ኦርቶዶክሱ፣ ካቶሊክ ወደ ሮም፣ ወደ አውሮፓ፣ ወደ ተለያዩ ሀገሮች በተለያዩ ጊዜያት ደረሰ። ኢትዮጵያ ውስጥ ደግሞ እድለኛ ሆነን ቀድሞ ደረሰ። ከዛ በኋላ መሄድ ጀመረ። ሰዎች ክርስትናን እየተቀበሉ መጡ። ጀመረ ኢዛና አክሱም ጀመረ። ከአክሱም ወደ አማራ ክልል አለ። ከዛ ስቴፑን እየጠበቀ ወደ ደቡብ ከእንቅስቃሴ ጋር መጣ። በአንድ አምላክ ላይ የተመሰረተ እምነት ግን ሰዎች ነበራቸው። እስልምና ግን ነበራቸው። ስለዚህ እንደዚህም አድርጎ ማሰብ ያስፈልጋል። ኢትዮጵያን ስዕሏን በሙሉ ማየት የምንችለው ስለ ሪሊጂየስ ሂስትሪ ስናስተምር በሰሜን በኩል ክርስትና፣ በምስራቅ በምዕራብና በደቡብ በኩል ደግሞ እስልምና መጥቶ ሁለቱም ወደ ስፌር ኦፍ ኢንፍሉዌንሳቸውን እያሰፉ እስልምና ወደ ሰሜን፣ ክርስትና ደግሞ ከሰሜን ወደ ደቡብ፣ ምዕራብና ምስራቅ እንትን ከሄድን ሰሜንና ደቡብ ብቻ ካልን ከሰሜን ወደ ደቡብ ክርስትና፣ እስልምና ደግሞ ከደቡብ ወደ ሰሜን ሄደ። ይሄ እንቅስቃሴ የጋራ የወልድ ገዢ ትርክታችንን እያጠናከረው ይመጣል። አያችሁ፣ እንደሱ ነው። ሌሰኑ እንደዛ ነው። ይኸውላችሁ ካልቸራል ሂስትሪ አለ። አሁን ለምሳሌ የተለያዩ የኦሮሞ የሙዚቃ እንትኖች አሉ እና የምታዩቸው የተለያዩ ናቸው። አሁን የጅማው አለ፣ የቦረናው አለ፣ የሸዋው አለ። ይለያያል አይታችሁ ከሆነ። ስለዚህ የተለያዩ ካሉበት ማህበረሰብ ጋር ባለ መስተጋብር እርስ በርስ በዘመናት ውስጥ ባዳበሯቸው እንትኖች መላው ዓለም የሙዚቃ እንቅስቃሴ አለው። ሁሉም በዓለም ላይ ያለው 7000 ቋንቋ የየራሱ አዘፋፈን ስርዓት አለው። ስለዚህ እሱ ዘፈን የባህል አንድ አካል ነው። አለባበስ የባህል አንድ አካል ነው። አመጋገብ የባህል አንድ አካል ነው። ስራ የባህል አንድ አካል ነው። ሃይማኖት የባህል አንድ አካል ነው። ካልቸር የምንለው በጣም ሰፊ የሆነ ጽንሰ ሀሳብ ነው። ስለዚህ ካልቸራል ሂስትሪን ስናወራ፣ ሪሊጂየስ ሂስትሪን ስናወራ፣ ኢኮኖሚክ ሂስትሪ ስናወራ ሰው ከምን ተነሳ? መጀመሪያ ፍራፍሬ ለቃሚ ምናምን ነበር፣ አዳኝ ነበር። ከዛ ምን አደረገ? እርሻ ጀመረ። እርሻ ሲጀመር ምን መጣ? ሴትልመንት መስፈር ጀመረ። ሴትልመንት ወደ ምን አመራ? ወደ አርባናይዜሽን፣ ሶሻል ዲቪዥን ኦፍ ሌበር። ከዛ እንዲህ ያለ መጣ። ኢኮኖሚክ ሂስትሪው ላይ ታያላችሁ። ፖለቲካል ሂስትሪው ሰዎች መጀመሪያ እንዴት ይተዳደሩ ነበር? በጣም አስቸጋሪ በነበረ ሁኔታ። ከዛ ወደ ምን ገቡ? የባሪያና የባሪያ አሳዳሪ ግንኙነት። ከዛ ወደ ምን ያደጉ? የመሬት ከበርቴና ጭሰኛ። እንደገና እያደጉ ደግሞ ምን መጥቶ? ካፒታሊዝም ሆነ። ስለዚህ በዚህ ውስጥ የኢኮኖሚክ ሂስትሪው፣ የፖለቲካል ሂስትሪው፣
የሶሻል ኢንተራክሽኑ ደግሞ ሌላ ሶሻል ሂስትሪ አለ። ትምህርቱ ሶሻል ነው፣ ጤናው ሶሻል ዲሞክራሲ ነው። እነዚህ ደግሞ እነዚህ ዲሞክራሲ አይነቶች እንዴት እያደጉ መጡ? ስርጭቱ በምን መልክ ይስተካከል? አያችሁ፣ እኛ ማውራት ያለብን እሱን ነበረ። ጠዋት ተነስታችሁ ፋኖ እድሜ ልካችሁን ልክ እንደ ዘመነ መሳፍንት የሆነ አሰብን ዘለዓለም በጦርነት ስኖረ እስቲ አሁን እንዳረፈው ዓለም አሜሪካ በጣም ያደገችው ጦርነት ስታቆም በሐሳብ መግባባት ሲጀምሩ ነው። ጭንቅላታቸው ውስጥ ያለው ማይንድ ማደግ ነው። ተመልከቱ፣ ከ1865 በኋላ አሜሪካ ውስጥ ጦርነት አታዩ። ምንም አይነት የእርስ በርስ ጦርነት የሚባል ስሜት የለም። 50 ስቴት ውስጥ በርካታ ቋንቋ ተናጋሪ ማይሰማሙ እኮ አለ። አሁን ብዙ ሰው አሜሪካ ሲባል ምን እንደሚመስለው በርካታ ኢትዮጵያዊ እርግጠኛ ሆኜ ነው የምነግራችሁ፣ ኢትዮጵያ ያለው በርካታው ኢትዮጵያዊ አሜሪካ ሲባል እንግሊዝኛ የሚነገርበት እና ሰው በእንግሊዝኛ የሚግባባበት ነው የሚመስለው። ንግድ ላይ ምናምን በተወሰነ ቋንቋ ግን ሄጄ ስታያቸው ቀለማቸው ነጭ ነው። ከዛ ሄደ ስታናገራቸው በእንግሊዝኛ እንግሊዝኛ አልችልም ይለዋል በተሰባበረ ሁኔታ። ኡበር የሚባል አለ፣ የታክሲ ራይድ እንደምንለው ኢትዮጵያ ውስጥ የተለያየ ሰረገላ ምናምን እንደምንለው አይነት አገልግሎት አለ። እንደሱ አይነት አገልግሎት ውስጥ ገብታችሁ ጋይድ የሚያደርጋቸው ድምጽ ወይ ስፓኒሽ ነው ወይ የተለያየ ነገር ነው። ስፓኒሽ ብቻ የሚችሉ በሚሊዮኖች፣ ቀላል ሚሊዮን እንዳይመስላችሁ፣ በ10 ሚሊዮኖች የሚቆጠሩ ስፓኒሽ ብቻ የሚችሉ እንግሊዝኛ መናገር በጣም የሚከብዳቸው ማለት አሉ። ኢትዮጵያውያን ጋር መታችሁ ብትመለከቱ በአብዛኛው እርስ በርስ ስለሆነ የሚገናኙት የተወሰኑት በደንብ ይናገሩታል እንግሊዝኛን በሚገርም በሚደንቅ ሁኔታ። አብዛኛው ግን በእንግሊዝኛ ስብሰባ ምራ፣ በእንግሊዝኛ ሐሳብን ግለጽ ቢባል አይገልጽም። እዚህ 30 ዓመት የኖረ እርግጠኛ ሆኜ ነው የምነግራችሁ 20 ዓመት የኖረ በእንግሊዝኛ ሐሳብን በሚገባ አፍታተ ተናገር ቢባል አይናገርም። የተለያየ ቋንቋ ነው ያለው። እነዚህን የተለያዩ ቋንቋዎች ይዞ እየሄደ ነው ያለው። ስለዚህ አሁን እኛ ጋር ምን አቁሟል? ይሄ ሁሉ የቋንቋ ልዩነት ይዞ፣ ይሄ ሁሉ የሃይማኖት ልዩነት ይዞ ኮሽ አይልም። ህግና ስርዓት አስከብረው ነው ሄዱት። እኛ ጋር ግን ያለው መንገድ ምንድነው? እስቲ የትግራይ ኤሊቶችን ወሰዷቸው። ከእያንዳንዱ ንግግራቸው በስተጀርባ ስልጣን ይፈልጋሉ። የመጀመሪያ ነገራቸው ስልጣን ይፈልጋሉ። ስልጣን ለምን እንደሚፈልግ ይታወቃል። ኢኮኖሚን ለመቀራመጥ፣ ብር ወደ ውጭ ለማሸሽ፣ ልጆችን ጥሩ ቦታ ለማስተማር ለምናምን ነው ስልጣን። እኛ ሀገር ሲሾም ያልበላ ሲሻር ይቆጨዋል ነው ከድሮ። እሱ አልተቀየረም እኮ መልኩ ነው እንጂ እንደውም ወንድ ነው በልቶ አሳለፈላቸው ነው። ስለዚህ የምታዩት የመጀመሪያው ነገር ስልጣን ነው። ቀጥሎ የመቀሌ ዩኒቨርሲቲ መምህር አንድ የሚናገረው ንግግር አለ። የታሪክ ማዕከል እኛ ነን፣ የስልጣኔ ማዕከል እኛ ነን። የኛ የአእምሮ ስሪት ውቅራችን የምናስበው ነገር እጅግ በጣም የተለየ ነው ሲላችሁ እሱ አሁን ቲፒካል መገለጫ ነው። እሱን የመቀሌ ዩኒቨርሲቲ እንትን የነበረው በጦርነት ጊዜ በጣም ጎልቶ የወጣው ሰው የሚያስበው እኛንን ሴንተሮች ይላል። በቃ የታሪክ ሴንተር እኛ ነን፣ የባህል ሴንተር እኛ ነን፣ የስልጣኔ ሴንተር እኛ ነን። የሁሉ ነገር የአክሱም ስልጣኔ የኛ ነው፣ ሌላ ስልጣኔ የለበትም ይላችኋል። ግን እዛው ጋር የአክሱም ስልጣኔ የኩሾችና የሴሞች የጋራ ስልጣኔ መሆኑን እዛው ጋር ጥንት ዛሬ እንደዚህ አይነት ነገር ሳይመጣ ፕሮፌሰር ሰርጎ ሀብለስላሴ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ 1270 ኤዲ ብለው በጻፉት መጽሐፍ አክሱም የሚለው ቃል ራሱ የኩሺቲክና የሴሚቲክ ውህድ ነው። አክ ማለት በኩሺቲክ ቋንቋ ውሃ ማለት ነው። ሹም ማለት ደግሞ ቺፍ አለቃ ማለት ነው። አክሱም የመጣው ከሱ ነው። አንዳንዶቹ ሳይት ኦፍ ዳይመንድ ነው። አክሱም ማለት ግሪን ዴንስ ጋርደን ነው። አክሱም ማለት አክሱማዊ ከሚባለው ንጉስ ነው የመጣው ምናምን ይለዋሉ። ግን የእሳቸው በጣም የተሻለ ነው ብለው በምርምራቸው ያስቀመጡት ከኩሺቲክና ከሴሚቲክ ስልጣኔ ነው። ግን ምን ይላል? የሁሉ ነገር ምንጭ እኛ ነን ይላል። ጦርነት እኛ ነን፣ ባህላዊ ጨዋታችን ነው። 5-6 ሀገር ከየት እንዳመጡት አላውቅም። ወቅተውን በቅርብ ጊዜ በተካሄደው የህወሓት ጦርነት 6 ሀገሮች ወቅተው ያሸነፍን አንደኛ እኛ ነን ይላቸዋል። በቃ እኛ ብሎ ትግራይ ላይ ጀምርና ትግራይ ላይ ጨርሳል። ከዛ የሌሎቹን ንግግር እዛው ጋር ማስከተል እችላለሁ። ህዳሴውን ግድብ ዶክተር አብይና ያኔ ምክትል ጠቅላይ ሚኒስትር ደመቀ መኮንን ነበሩ ያሉት። እሳቸው ከሚመሩት የግብፁ አልሲሲ ቢመራ ይሻለኛል። ዶክተር ጎይቶም ትልቅ የዲጂታል ወያኔ ሰብሳቢ ነው። ትልቅ የዩኒቨርሲቲ እንትን የህክምና ምሁር ነው። ስለዚህ የትግራዮቹ የት ይነሳሉ? ትግራይ ላይ ይጀምራሉ፣ ትግራይ ላይ ይጨርሳሉ። በደንብ አድርጋችሁ ሰዱ። የአማራዎቹ ይቅርታ አድርጉልኝና ከበዛ ትዕቢት ጋራ የትግራዮቹ አካባቢ ያሉት ቁጥራቸው አነስተኛ ነው። አማራዎቹ ጋር ስትመጡ ግን በሰፊ ቁጥር ከበዛ ትዕቢት ጋራ ሱሪም መልበስ መብላትም ምንም ያስተማርናችሁ እኛ ነን፣
ጀግና ታዲዮስ ታንቱ ናቸው ይሏቸዋል በታሪክ ትንታኔ። ሲጀመር ታዲዮስ ታንቱ ከይቅርታ ጋር ታሪክን ፈጽመው አያውቁትም። ስንት አይነት ታሪክ አለ። አሁን ከእስር ቤት ወጥተው አንድ ጋዜጠኛ መጥቶ ስንት አይነት ታሪክ አለ ቢል እኔ ላጥፋቸው አያውቁም። ስንት አይነት ታሪክ አለ 15 ዓመት አይነት የታሪክ ዘውጎች እንዳሉ አያውቁም። ስለዚህ እሳቸው ጀግና የተባሉት ለምንድን ነው? ኢትዮጵያን የፈጠረው አማራ ነው። ብሔረሰቦችን ያስተማረው አማራ ነው። የብሔር ብሔረሰቦች ምግብ የተጨማለቀ ነው ምናምን ስላሉ ነው። አሁን ፕሮፋይል ፒክቸር ምናምን ያሉት እኮ ሌላ አይደለም። እነሱ በሌላ ቋንቋ አማርኛ በለመደ ወላይታ ሌላው ብሔረሰብ ሲሰደብ ሰሙ። የታዲዮስ ታንቱ ጀግንነት ይሄ ነው። ሪል እንነጋገር እስቲ፣ ፍርጥ አድርገን እንነጋገር ከተባለ የታዲዮስ ታንቱ ጀግንነት በወላይታ አማርኛ ሲለምድ በሚያወራው ቋንቋ ሌላውን ብሔረሰብ ሰደቡላችሁ የምትፈልጉትን ነገር። ይሄ ነው እኮ ፕሮፋይል ፒክቸር ያስደረጋቸው። ጀግናው ታዲዮስ ታንቱን የሚያክል ምሁር የለም። አባታችን ያስባለው ምሁር ሆነው አይደለም፣ የምርምር ስራ ሰርተው አይደለም፣ ኢትዮጵያንን የሚያገናኝ ስራ ሰርተው አይደለም፣ የሚያለያይ የሚያጣላ ስራ ሰርተው የበለጠም ሌላው ሆድና ጀርባ እንዲሆን እሳቸውን ማንገስ ጀመራችሁ። እርግጥ አሁን ታዋቸዋላችሁ ሌላ ነገር ሆኖ የተወደቁ ምናምን ትላላችሁ ሌላ ነገር ሆኖ፣ ግን ይሄ ነው የእናንተ እንትን። ስለዚህ አማራዎቹ በታዲዮስ ታንቱኛ ያስቡት። ሌላውን ብሔረሰብ የሚፈልጉት እንደ ታዲዮስ ታንቱ እንዲሆን ነው። ለዚህ እኮ ነው አንበርክከን እንገባለን ምናምን ያሉት። ሌላው ብሔረሰብ ታዲዮስ ታንቱ ነው፣ በቃ አገልጋይ ነው። ከጥንት ፊውዳል የወረሱት ንፍገትና ንግዘት፣ ትቢትና እብሪት፣ መወጠርና መኮፈስ በከፍተኛ ደረጃ አለ። አማራው ህዝብ ጋር ብትሄዱስ ይሄ የለም። ትግራይ ህዝብ ጋር ብትሄዱስ ይሄ የለም። ገበሬ ገበሬ ነው ሁሉም ቦታ ላይ ምንም አይነት ነገር እሱ እርሻው ጥያቄው እግዚአብሔር አምላክ ሆይ እባክህን ዘንድሮ ተምች አጥፋልን። ዋግ የሚባለው ከአየር ጋር ተያይዞ የሚመጣው አይነት ነገር የበሽታ የሰብል በሽታ እግዚአብሔር ዋግ አጥፋልን። ጥሩ የሆነ ምርት አምርትልን። ማዳበሪያ